አሁን ልጃቸውን እንዳገባ ይዘዋት መጥተዋል። እንዴ እኔ ፍቅር፣ እኔ እኮ አፈቅርሃለሁ። አዎ ታፈቅርኛለሽ፣ አስመሳይ ሴት። የኔ ፍቅር የት ነህ? አሁን መገናኘት አለብን። ሰዎቹ እንዲያገባ ሌላ ሴት አምጥተውለታል። ልጅቷ የራሷ ካፌ ያላት። አንተ እዛ እየሄድክ እንደምንም ልጅቷን በፍቅር ታጠምድልኛለህ። በጣም አሪፍ። ይሄን ለእኔ ተይው እሺ። 2 ዓመት ፍቅረኛዬ ቺት አደረገችብኝ። ቡናው በጣም ይጣፍጣል። አዎ እንደዛ ይሻላል። ቤት እየመጣሽ አታፈይልኝም የኔ ቆንጆ? ልቀቀኝ! ልክስክስ ውጣልኝ ከቤቴ። ቤተሰብ አግባት ብሎ ያመጣልኝ ልጅ እኮ እቺ ነች። እንዴ ኤደን እኮ ማለት በህይወቴ እንደሱ አይነት ሰው አጋጥሞኝም አይችም አላቅም። የእህት ጉዳይ እንዴት ሆነ? ልትድሯት ነው አልተባለ? አዎ ግን ያለ ፍላጎቷ ነው፣ በቤተሰብ ጫና ነው። ግቢ እኮ አብረን ተምረን ነበር። ኤደን እኮ ማለት ለእምነቷ ሟች፣ ለሰዎች ደስታ የኖረች፣ ሰው ሲከፋው ማትወድ፣ ምን ልበልክ ከዓላማው ፍንክች ማትል ሴት። እና እንዴት ይሆናል? ያለ ፍላጎት ጋብቻ እኮ በጣም ከባድ ነገር ነው። ምን ጥያቄ ያለው? እሱማ በጣም ከባድ ነው። ግን እኔ የሆነ ነገር ላደርግ አስቤያለሁ። ግቢ ስንማር እኔ ራሱ መኛት ነበር። የሚገርም ምን ያህል ወንዶች ስርስሯ እንደሚሄዱ በቃ ማመን አችልም። ምን ለማድረግ አሰብክ? ሁለታችንም ራሳችንን ችለናል። ስለዚህ በቤተሰብ አንመራ። ደግሞ የሥራ ሰው ናት። ባይገርም ይሄን ካፌ ጥራ ግራ በራሷ ነው የከፈተችው። በራሷ ጥረት ይሄን የሚያክል ካፌ ከፈተች ነው የምትለኝ? አዎ እንደኔ ቤተሰብ የመረጠልህ ምርጫ አሪፍ ነው። በዚህ ላይ እሷም የሥራ ሰው ናት። አንተም ከልቤ የሥራ ሰው ነህ። ፕሮጀክት አለክ ታውቃለህ። አንተ ደግሞ የምትፈልገው ከጎንህ ሆና የምትደግፍህን ሴት ነው። እሷ በደንብ ታግዛሃለች። ስለዚህ ይህን እድልህን ባታሳልፈው የተሻለ ነው ወንድሜ። የሥራዋን ጉዳይ ብቻ አመቻችቼ ከዚህ ይዤ ልጠፋ አስቤያለሁ። አይኔ እያየማ የማታውቀውን ሰው እንድታገባ አልፈቅድም። በዓላማም በሁሉም ነገር ማሽ ታደርጋላችሁ። እንዳትሸወድ፣ እመነኝ እንዳትሸወድ። እኔ ተናግሬ ያለው እንግዲህ እና እድሌ ልሞክር። ለማንኛውም ቀርቤ ላውራት። ሂድና አሁኑኑ አውራት። የምታቃጥለው ጊዜ የለም። ሂድ ተነስና አውራት። ካመንክበት አድርገው። እኔም አልቃወምህም። አንቺ ቀለኛ ነሽ። አሁን እስኪ ልጄ ናፍቃኛለች ስጪልኝ። እማዬ ወይ ልጄ እንዴት ነሽልኝ? እኔ እናት ልጄ